አሁን አልቻልኩም ቀራስ አልወጣለ ስም ደግሞ ወልደው ይሄ ብቻ አይደለም በሚዲያ የሚታየው ክርስትናውም ጭምር አይደለ የዛችን ቀን በጣም ስጠብቃት ስጸልይ ቺንቀን ስናፍቃት ነበርና በዛ ጊዜ ውስጥ የኖርኩት አንደም አካሌን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ ፍቃደኛም ነኝ ይሄን ነገር ከጎኔ እንዳላጣሽ ይጣላችሁ ሰዎች ካላችሁ ከባሎቻችሁ ይጣላችሁ ሰዎች ካላችሁ ለመታረቅ ሞክሩ መጣላት ትርጉም የለውም ተስቦ ኮንግራ እንደዛው ሳትላቀቁ እስቲ ፍቅርን ግለጽላት አሁን አልቻልኩም እሺ ፌል አርጎ ነበር አዎ ሀብታሙ ስቃይሽን አየና ኩላሊትን ይሰጥሻለሁ አለሽ አዎ እኔ ይሰጥሻለሁ አለኝ አዎ ሰጠሽ ሰጠኝ ወንድም አንድ በትንሽ ጊዜ ባለመግባባት እኔ አንተ ጋር ያለውን ነገር አልተረዳሁትም ነበር ይመስለኛል ወተን እንደዛ ተናገርበት የቻልክበትን መንገድ አላየሁትም ማለት ነው ታውር ያለው ማለት ነው ሰላም ሰላም ፋሚሊ ዛሬም በ2017 መነጋገሪያ በነበሩ ሁለት ጥንዶች ዙሪያ አዲስ መረጃ ሰምተናል እሱን ይዘን መተናል ተከታተሉን አሁን አልቻልኩም ቀራስ አልወጣለ ሩሃማስ አይንም አልናገርም በቃ ልጅ ነው ማቀፍ የምፈልገው በጣም ደስ ይላል እግዚአብሔር ይመስገን እሺ እግዚአብሔር ይስጥልን እንግዲህ በእኛ በኩል የለም በዛው ሆኖ አይደለ ማን መግባት የለባቸው ራሳቸውን ይቻላል አይደለ እንግዲህ ይቅር እንዳላችሁ እግዚአብሔር ይቅር ይባላችሁ ፍጻሜያችሁን ያሳምርላችሁ እግዚአብሔር እንግዲህ ምን አለ መሰላችሁ እግዚአብሔር ብዙ ነገሮችን ያደርጋል እግዚአብሔር ቁርስ ምሳ እራት አለው ራሱን ይቻላል ቁርስና ምሳ እራት አለው ሲባል እንደ ሰውኛ አባባል እኛ ጧት እንጀራ ገዝተን እንደምንበላው ሳይሆን ጧት እግዚአብሔር በቤተክርስቲያን ውስጥ እግዚአብሔር ደግሞ ፍጻሜያችሁን ያሳምርላችሁ እግዚአብሔር ይባርክላችሁ ጎደሎውን ይሙላላችሁ የራቀውን ያቀርብላችሁ ሽማግሌዎቹን ደግሞ እግዚአብሔር በበረከት በሰላም በህይወት ያኑራችሁ ወልዳችሁ ከሆነ ልጆቻችሁን ይባርክላችሁ አልወለዳችሁ ሆነ ወልዳችሁ አላገባችሁ ሆነ አግብታችሁ የዛሬ አመት እንድናያችሁ የእግዚአብሔር ቅዱስ ፈቃድ ይሁንልን እነሱም ደግሞ ወልደው ይሄ ብቻ አይደለም በሚዲያ የሚታየው ክርስትናውም ጭምር አይደለ የዛ ጊዜ ወልደው እንደዚህ ነበርን ታሪክ ተቀየረ እኛም ዛሬ ልጅ ወልደን ይሄው በህይወት በደስታ ኖርን ብለው ይሄን እንዲያረጉ እግዚአብሔር ይርዳልን እግዚአብሔር ይጠብቅልን ቤታቸውን በበረከት በሰላም ሰውነታቸውን በጤንነት እግዚአብሔር ይባርክልን የሰላም አምላክ ሰላሙን ይዘዝልን አባታችንን እናመስግነው ድሮም አፍልቼ ነበር ይበለኝ አለ መቼ ነው ግን የወረኞች ወይም ደግሞ የአሽቃባጮች ቅሌት የሚያበቃው ነው እንግዲህ ምንም ማለት አይቻልም እኔም የዛን ጊዜ ስናገር ነበር ሁለቱ መሃል ፍቅር ካለ ፓስተር ቸሪ ስለመጣ ስላልመጣ አይደለ መመለሳቸው አይቀርም እያልኩ ከብዙ ሰዎች ጋር ስጨቃጨቅ ነው የነበረው የሱ ግን ትንሽ ያስፈራ ነበር የነበረበት ስሜትና የተጎዳበት የጉዳት ደረጃ ትንሽ ከባድ ነበር ኮሜንቷ ምን ትላለች አጨብጭበን ቀረን ለማንኛውም መልካም ህይወት ይላል ቺንቀን በጣም ስጠብቃት ስጸልይ ቺንቀን ስናፍቃት ነበርና በዛ ጊዜ ውስጥ የኖርኩት በጣም ደስ ብሎኛል ያ ወደ ኑሮዬ ወደ ሞዶ ባሌ ወደ ህይወቱን ወደ ሰጠኝ ባሌ ለመመለስ ስለሆነ በጣም ደስተኛ ነኝ እግዚአብሔር ይመስገን እናንተንም በጣም አመሰግናለሁ በጣም እናመሰግናለን ድብስብስ እንዳይል ብዬ ነው እንጂ ቁስላችሁን መንካት ወይም ደግሞ ያለፈ ነገር ማንሳት አስፈልጎ አይደለም ከአባጋ ጨርሳችኋል ግን እንደማንኛውም ኢትዮጵያዊ ሚስት ጥሩ ሆኜ ታዛዥ ሆኜ አክብሬው ልጆች ቤተሰብ መስርቼ ከሱ ጋር በሰላም በፍቅር እስከ ህይወቴ መጨረሻ አብሬ መኖር ነው የምፈልገው እስከ ከዚህ ቀደሙ እንደተናገርኩት አሁንም ወደፊትም እኔ ሐሳቤ አይለወጥምና እና እንደዛ ነው ሀብታሙስ ያው ከዚህ በፊት እንዳለው ከዚህ በፊት መሀል ላይ የተፈጠረው ጻቡ እንዳለ ሆኖ ሳይሆን ከዛ በፊት የነበረው ፍቅር አለ ከዛ በፊት እንዳለ ሆኖ አሁን ላይ ግን እኔ ለሷ ምንም ነገር ሳልሰስት ቅድም እንደነገርኩ ነው አይደለም ህይወቴን ሳልሰስት መስጠት ደረጃ ያለ ምደርስበት ደረጃ ያለ ነገር በጣም ስለምወዳት በጣም ስለማፈቅራት ከዚህ በኋላ ላለው ቀሪ ጊዜ ደግሞ እግዚአብሔር ቀሪውን ጊዜ እየባረከልን ደስተኛ ሆነ ህይወት እንድንኖር እንፈልጋለን
ወንድሜ አንተማ ትሰጣለህ፣ አይተናል እኮ አልተካድንም፣ ማስረጃ አለኝ ብላል፣ ተረጋግጧል፣ ሁሉ ነገር ታይቶ አሁንም ሌላ መሸምጠጥ ሂደት እንዳይከሰት ነው እንጂ የምንፈራው ያው አሁንም አያገባንም። ምክንያቱም መጨረሻ ላይ እኛንን ሰይጣኖች ሆነን ቀረን። እኛ እንግዲህ እነሱ እንግዲህ እዚህ ጋር እንደምታዩት ትዳር አማካሪና በአንድ የሃይማኖት አባት በሆኑ የኦርቶዶክስ ሃይማኖት አባት በሆኑ በአንድ አባት እርዳታ ሁለቱንም በተለያየ መንገድ በተለያየ ጊዜ ለረጅም ጊዜ ሲያናግሯቸውና ሲገጽጿቸው ከቆዩ በኋላ እዚህ አሁን ያሉበት ደረጃ እንደደረሱ ነው ሙሉ መረጃው የሚያሳየው። እንግዲህ እርሱ ያምራል። እስቲ አሁን አብረው ጎን ለጎን ይቀመጡ መሰለኝ አይደል? የሚባሉ ነገሮች ስላሉ እንደ እምነትም ለወደፊት ቃል ገብታችሁ የምትኖሩበትን ቃል ትገቡልናላችሁ። ዝግጁ ናችሁ? አይ ቆይ ግን ከዛ በፊት አንድ ምለው ነገር አለና በዚህ አጋጣሚ ቤተሰቦቼ ከኔ ጋር ብዙ ነገር ሆነዋልና በዚህ ጉዳይ ምክንያት ብዙ ተብሏል። ብዙ አብረውኝ ሆነዋልና ከቤት መውጣት እስከሚያቅታት ድረስ እናቴ በቃ አብዛኛው አብረውኝ ያሉት ቤተሰቦቼ በጣም አብረውኝ ለፍተዋል፣ ተጎድተዋል በጣም ከኔም ይባሰና ካሁን በኋላ ቤተሰቦቼ እናቴ በተለይ እናቴ እንደዚህ አይነት ነገር አይፈጠርም፣ ለተፈጠረውም ነገር ደግሞ በጣም ይቅርታ ጠይቃለሁ። ወንድሜ በጣም ይቅርታ አድርጉልን። ከዚህ በኋላ ኑሮዬን በትክክል ከእግዚአብሔር ጋር መርቼ በጥሩ ሁኔታ እንደምታዩኝ በጣም ባለሙሉ ተስፋ ነኝ። እንግዲህ እግዚአብሔር ይርዳን እና ደግሞ የሱን ቤተሰብ ደግሞ ይቅርታ ሄጄ መጠየቅ እፈልጋለሁ። ያለውን ነገር በቃ በጥሩ ሁኔታ እንዲሆንልኝ ስለምፈልግ እዛም መሄድ እፈልጋለሁ የሱ ቤተሰቦች ጋር። ደስ ይላል። እዚህ ጋር ግን እንደምንመለከተው ከባድ ማህበረሰቡ እነሱ ራሱ ህይወታቸውን መልሰው መኖር ቢችሉና ተረጋግተው እንኳን ቢኖሩ ማህበረሰቡ የሚያሳድረውን ከባድ ተጽዕኖና ሶሻል ሚዲያው ያለውን ከባድ ኢምፓክት ነው እዚህ ጋር የምናየው። ከሁሉ በላይ ማህበረሰቡ ጋር ያለውን ነገር ነው መፍታት የምንፈልገው በሚል ነው እንጂ እዚህ ጋር ነገሩን ደብቀው ማለፍ ይችሉ ነበር፣ ሴክሬት አድርገው ታርቀው መኖር ይችሉ ነበረ። ግን ሩሃማ እዚህ ላይ እንደምትናገረው ደግሞ መንገድ ላይ አብረን ከታየን ትላለች። ሌላ ድራማ ነው ድራማ ሲሰራ ነው የነበረው ተብሎ እንደ ሌላ እንደገና እንደ ወንጀል እንዳይቆጥሩብን እኛ ጋር የተፈጠረውን ችግር ሲፈጠርም ወደ ሚዲያ እንዳወጣ ነው አሁንም ይሄንን ነገር መፍትሄም ሲፈጠር ልንነግራቸው ይገባል እያለች ነው። ምክንያቱም የማህበረሰቡ አፍ ኤቭሪዌር የትም ሱቅ ተወጣ የትም ቦታ ለግብይት እንኳን በቃ ጭራሽ የትም ሃይማኖት ቦታዎች እንኳን መሄድ የማይቻልበት ደረጃ ነው ማሸማቀቅ የሚደርሰው። እንግዲህ የኛ ማህበረሰብ አስቸጋሪ ነው። እንግዲህ እንዴት እየተጠቀምነው እንዳለን ሶሻል ሚዲያን ማየት በጣም ይከብዳል። እኔም ማለት የምፈልገው ነገር ምንድነው ያው የሷን ቤተሰቦች ጋር የኔም ቤተሰቦች ጋር አንዳንድ ነገሮች ተፈጥሯል። ያው ያ ነገር እንዳለ ሆኖ ያው በልጁ ግን አካሌን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ፣ ፍቃደኛም ነኝ። ይሄንን ነገር ደግሞ አባዱ እሳቸው መክረውኝ ምን ብለውኝ ብዙ ነገር አስተምረውኛል። ያ በሰዓቱም ትንሽ ስሜታዊ ስላልሆንኩኝ ፍቃደኛ አልነበርኩም። አሁን ላይ ግን እግዚአብሔር ይመስገን ፍቃደኛ ነኝ። አባ ብዙ ነገር አስተምረውኛል፣ እኔ ፍቃደኛ ነኝ። በጣም ደስ ይላል። እግዚአብሔር ይስጥልን፣ ጸጋውን ያብዛልህ። ወለተ ማኑኤል ደግሞ እሺ እንግዲህ አሁን እንደዚህ በቀላሉ ተሰባስበን እንደምናወራው አልነበረም የተፈጠረው ነገርና አብዛኛው ሰው እንደሚያውቀው በጣም ትልቅ ኢሹ ላይ ነበርንና ያ ሁሉ ጫና ደግሞ እኔ ላይ ነበረ ያረፈው። እውነት የመሰለውም ውሸት የመሰለውም ሁሉም ጫናው እኔ ላይ ነበርና ያሳለፍኩትን ነገር እኔ ነኝ የማውቀው። በጣም በብዙ ውጣ ውረድ ውስጥ ነበር ያለፍኩትና አሁን ላይ ምን ብዬ እንደማወራው ራሱ አላቅም። ወደ ኋላ እንመለስ ስለተባለ ማውራትም አልፈልግም። ግን እቺን ቀን በጣም ስጠብቃት ስጸልይ እቺን ቀን ስናፍቃት ነበርና በዛ ጊዜ ውስጥ የኖርኩት በጣም ደስ ብሎኛል። ያው ወደ ኑሮዬ ወደ ሞዶ ባሌ ወደ ህይወቱን ወደ ሰጠኝ ባሌ ለመመለስ ስለሆነ በጣም ደስተኛ ነኝ። እግዚአብሔር ይመስገን። እናንተንም በጣም አመሰግናለሁ። በጣም እናመሰግናለን። ድብስብስ እንዳይል ብዬ ነው እንጂ ቁስላችሁን መንካት ወይም ደግሞ ያለፈ ነገር ማንሳት አስፈልጎ አይደለም። ከአባ ጋር ጨርሳችኋል። ግን ያው ሰው ያለፈው ነገሩ ተምሯል ወይ ዝም ብሎ ይቅርታ ሳይሆን አጥፍታል፣ ማጥፋትን አምናል፣ ይቅርታ ብላል፣ አጥፍተሻል፣ ማጥፋትሽን አምነሻል፣ ይቅርታ ብለሻል። ያ ነው ነገ ላይ የማትደግሙት እና ለዛ ነው ባይሳንተስ ምትለው። እንግዲህ ብዙ ነገር ተብሏል። አባም ብዙ መክረዋል።
እንግዲህ ብዙ ነገር በተደጋጋሚ በማግኘት እሳቸው መክረዋል። እንደ ስነ ልቦና ባለሙያ የሀብታሙና የሩሃማን ጉዳይ በደንብ ሳዩ ነበርና ከመጀመሪያው ጀምሮ ያው በማህበራዊ ሚዲያም ላይ ስለሚጋራ አያዋለሁ። እንደ ባለሙያም ስለሚመለከተኝ እንደዚህ አይነት ጉዳዮች ላይ ቲክቶክ ላይ በተለይ የሚለቀቁ ነገሮችን ሁሉ ጊዜ እዳስሳለሁና እኔ አንድ ነገር ጠብቅ ነበር፣ የዛሬን ቀን ጠብቅ ነበር እውነት ለመናገር። ምክንያቱም ከአካል መስጠት በፊት የተደራጀ ፍቅር አላቸው፣ መውደድ አላቸው። ያ ነገር አልታሰበም። ያ ነገር መሀል ላይ የመጣ ነገር ነው እንጂ ፍቅር ሲጀምሩ ወይም መግባባት ሲጀምሩ ሩሃማ ጋር እንደዚህ አይነት ይከሰታል ይሄን አደርጋለሁ ብሎ የሚያስብበትም አቅጣጫም አይኖርም። ዋናው ፍቅር ነው። ትልቁ ነገር በመካከላቸው የነበረው ፍቅር ነው ዛሬ እዚህ ላይ ያደረሳቸው። የሰዎች ኢንተርፈረንስ እንግዲህ በትዳር ውስጥ ከፍቅር ግንኙነት በተጨማሪ ሌሎች የሚሉትን ወደ ህይወታችን ካመጣን የምንሰማ ከሆነ የምናዳምጥ ከሆነ ከማህበር እንግዲህ ሀብታሙ በመስጠት የሚያምን ኢትዮጵያዊ እንደሆነ የሚያሳይበት ነው። እስካሁን ያው ያለችውን ኩላሊቱን ሰጥቷል። ከዚህ በኋላ ደግሞ ህይወቴንም ቢሆን እሰጣታለሁ እያለን ነው የሚገኘው። እንግዲህ አሁን ደግሞ ከጎኔ እንዳላጣሽ እኔም ደስታዬ ነው፣ ጓደኞቻችንም እንደሰታለን። እኔ ሩሃማን ሳቃት ለእኔ ቅን ነበረች። እውነት ለመናገር አውቃታለሁ። እኔም በደንብ ጥሩ ልጅ ነበረች። ሁሉም ነገር የእግዚአብሔር ፍቃድ ነው። እግዚአብሔር ሲፈቅድ ነው ሁሉም ነገር የሚሆነው እና እኛም ጓደኞቹ እኔም በራሴ እግዚአብሔር ፈቅዶ መልካም አድርጎ እርቅ ተፈጥሮ አብሮ ቢሆኑ ለእኔም ደስታዬ ነው። ጓደኞቻችንም እንደሰታለን እና እግዚአብሔር መልካሙን ያደርግላቸው። ያው እግዚአብሔር የምህረት አምላክ ነው። እንግዲህ ጓደኛችንንም እንመክረዋለን እንደ ጓደኛ ማድረግ ያለብንንም ነገር እናደርግና እስቲ እርቅ የሚፈጠርበትን ነገር አብሮ ቢሆኑም ደስተኛ ነን እኛ። እንግዲህ በሰዓቱ ጓደኞቼም ተጽዕኖ ያሳድሩብኝ ነበር ነው ያለው። ልክ አሁን መጨረሻ ላይ ታርቀውም ሰላም መፍጠር የፈለጉትና ማረጋጋት የፈለጉት ቤተሰቦቻቸውንና ማህበረሰቡን ወይም በዙሪያቸው ያለውን ሰው ስለሆነ መጀመሪያም ችግር ፈጥሮባቸው የነበረው ይሄው ጉዳይ ነው እና ጓደኞቻቸው ግን ምኞታችን እነሱ ሰላም ሆነው ታርቀው ተጋብተው ማየት ነው እያሉ ያሉት። የተጣላችሁ ሰዎች ካላችሁ፣ ከባህሎቻችሁ የተጣላችሁ ሰዎች ካላችሁ ለመታረቅ ሞክሩ። መጣላት ትርጉም የለውም። ተስፎ ኮንግራቴንኪን የሚባል እና ለመታረቅ እርቅ ለመፈጸም ሞክሩ። የሚያዋጣው እሱ ነው። ወለድ ከበዳ አሜን። በልጅ ባርካችሁ አሜን። ደስ ብሎኛል። መግዲ እንኳን አብሮሳል። የምር ነው። አዎ የምሬን ነው። እስከዛሬ የተፈደብኩ ይቅርታ። መግዲ ታረቁ፣ አንድ ላይ ያርጁ። አሜን። በነገራችን ላይ አጀንዳ ለመፍጠር ብለን አይደለም። ያው የኛ ነገር ከአሁን በኋላ ፕራይቬት መሆን ነው የምንፈልገው። ግን የኛ ነገር አንድ ይወጣልና ስንጣላ ያው በማወቅም ባለማወቅም ማውጣታናል። ስለዚህ ታረቅ ደግሞ ማወቅ አለባችሁ ብለን ነው። ያ ዝም ብለን መንገድ ላይ ስንሄድ ብታዩን ያው ለአንዳንድ ሰው ሊደብሩ ይችላል እና መታረቃችን ደግሞ ግዴታ መተውክ ስላለበት እንድታቁት ነው። ተባረኩ። አሜን። ስንት አብሮን ይሆናል በሱ ጎንም በእኔ ጎንም ከሁለታችንም ጎን የሆኑ ሰዎች አሉና ቃችን እንዳስደሰታችሁ ነው እንጂ በልብ ብቻ ሳይሆን በኩላሊትም የተሳሰሩት ሩሃማና ሀብትሽ ዳግም መመለሳቸውን እያየን ነው የምንመለከተው። ከዚህ በኋላ አይደለም ኩላሊቴን መላኔቴን ለመስጠት ዝግጁ ነኝ ሲል ሀብትሽ ገልጿል። ሩሃማ የሀብትሽን ኩላሊት ቀርጥፋ ከበላች በኋላ ላሽ ብለዋለች ተብሎ ብዙ ሰዎች እንግዲህ በሁለቱ መሀል ገብተው እዚህና እዛ ቃላቶችን ሲዘናዘሩ ነበረ። ነገር ግን ፍቅር ኃያል ነው። ዳግም ተመልሰው አብሮ መኖር ጀምሯል። እንዲሁም በቅርቡ ፍሬ እንጠብቃለን ሲሉ ተናግረዋል። እዚሁ አጋጣሚ በሰው የፍቅር ህይወት ውስጥ እየገባችሁ የምትፈተፍቱ ሰዎች እንዲመለሱ እንጂ እንዲለያዩ ብዙ ባትሰሩ መልካም ነው ብዬ አስባለሁ። እናንተ ኮሜንት ላይ ማሰቡ የሚጽፈው ሁሉ ጤነኛ ነገር አይደለም። ግማሹ ኩላሊትን በቅርብ ርቀት ጠብቅ ተብሎ ነው፣ በዶክተር ታዞ ነው እያለ ያለው። እንደውም አብዛኛው በፊት ለፊት አለች ሰላም ተባባሉና ምትወት አለ ሰላም አላት። ሰላም እንደዛው ሳትላቀቁ እስቲ
ፍቅርን ግለጽላት። አሁን አልቻልኩም። ቃል ራሱ አልወጣልኝ። ሩሃማስ ምንም አልናገርም። በቃ ልጅ ነው ማቀፍ የምፈልገው። በጣም ደስ ይላል። እግዚአብሔር ይመስገን። እሺ እግዚአብሔር ይስጥልን። እንግዲህ በእኛ በኩል የለም በዛው ሆኖ አይደለ? ማን መግባት የለባቸው ራሳቸውን ይቻላል አይደለ? እንግዲህ ይቅር እንዳላችሁ እግዚአብሔር ይቅር ይበላችሁ፣ ፍጻሜያችሁን ያሳምርላችሁ። እንግዲህ በሃይማኖት አባት ፊትና በሽማግሌ ፊት ወይም በአንድ ሳይኮሎጂ ባለሙያ ፊት ታርቀዋል። በዚህ መልኩ በጣም ደስ ይላል። ደስ የሚለው ነገር ምንድነው? ሰላም መፈጠሩ ነው። ግን በመሃል ብዙ መንገዶች ብዙ ጥግ ድረስ በወንዱ በኩል ወንዱን የሚደግፉ፣ በሴቷ በኩል ሴቷን የሚደግፉ፣ በእርግጥ ያው ሴትም ሆኖ እሷን የሚወቅሱ አብዛኛው ነበሩ። ያው እነሱ የነበሩ ሰዎች አሁን የት ሊገቡ ነው? ድሮም ተዋረዱ ብሎናል እያለ ነው ሰው ኮሜንት ላይ። ፌል አርጎ ነበረ። ሀብታሙ ስቃይሽን አየና ኩላሊት እኔ እሰጥሻለሁ አለሽ? አዎ እኔ እሰጥሻለሁ አለኝ። ሰጠሽ? ሰጠኝ። ወንድም አንድ ይሄ እንግዲህ ሀብታሙ ጥግ ድረስ ከተበሳጨና ስሜቱ ከተቀየረ በኋላ ሰይፉ ላይ አሁን ያየነውን ኢንተርቪው ከሰጠች በኋላ ሀብታሙንም እሷንም ሁለቱም መጋበዝ አለባቸው በሚል ከፓስተር ቸሪ ጋር በአሸማጋይነት የቀረቡበት አጋጣሚ ነበረ ባለፈው ዓመት። እስቲ ለትውስታ ትንሽ ነው። ይገርማል። በጣም ገርሞኛል። ወንዶች ለካ እንደዚህ መጨከን እንችላለን። ያው አባቴ ታውቃለህ፣ በሰዓቱ ግጭታችን እንደዚህ የሚያደርግ አልነበረም። ተነጋግረን መፍታት እንችል ነበር። እኔም ለዛ ነው ዞር ያልኩት። እንግዲህ በዚህ ልክ ነበር። ይሄ ያው እንደ መረጃ አጋጣሚ ያገኘሁት መረጃ ነው። በዚህ ልክ ማህበረሰቡ ጥግ ድረስ እየተፈጣፈጠ ነው የነበረው። እዚህ ጋር እንግዲህ ሀብታሙ ጊዜ ይፈልግ ነበር ይመስለኛል። ፍቅር አላቸው፣ ሁለቱም ጋር ፍቅር አለ። ሁለቱም ጋር ፍቅር ባይኖር አንዱ ስለፈለገ አይመለሱም ነበረ። ግን እዚህ ጋር ሀብትሽም ጋር ፍቅር ስለነበረ ነው ይመስለኛል። አሁን እንግዲህ ጊዜ ወስደው አስበውበት ያው ወራትን ፈጅተዋል። መጥፎ ነው በእርግጥ በመሃል ይህን ያህል ክፍተት መፍጠሩ። ነገር ግን አሁን ወደ ሰላሙ ወይም ወደ እርቁ መጥተዋል። ያው ፓስተር ቸሪ እንደነካችሁ ባይሆንም ማለት ነው። በትንሽ ጊዜ ባለመግባባት እኔ አንተ ጋር ያለውን ነገር አልተረዳሁትም ነበር ይመስለኛል። ወጥተህ እንደዛ ትናገርበት የቻልክበትን መንገድ አላየሁትም ማለት ነው። ታውር ያለው ማለት ነው። እኔ ማስበው ብቻ የራሴን ነበር ማለት ነው። ከሱ ጋር ብዙ ነገር እንደሚኖረኝ አንተ ጋር መጥቼ ስናገር እንደነበረው ማለት ነው። እንደ ከዚህ ቀደሙ በቃ ታሪቄ ገብቼ ያንን ያልኩትን ነገር እንደማረግ ነበር ማቀው እና ለካስ ተጎድቶብኛል። በዚህ ልክ አላወቅኩም ነበር እና በዚህ ልክ አብሬክ እየኖርኩኝ እንደጎዳው ካላወቅኩም ነበር። እዚህ ጋር እንደምናየው እንግዲህ አንዳንድ ጊዜ በራሳችን በኩል የምናስበውን ሳይሆን የሰውንም ስሜት ማዳመጥ አብረን እየኖርን እስከሆነ ድረስ የሰውን ስሜት ልናዳምጥ ይገባል። ያጋራችንን ጉዳይ እዚህ ጋር የማየው ነገር ያንን ነው። ሁሉም ሰው ራሱ ጋር ጥሩ ነገር ስላለ ብቻ ያ ሰውም ያንን ነገር ይረዳኛል። እኔ እኮ ስለሱ ትልቅ ነገር ነው ማስበው፣ ስለሷ ትልቅ ነገር ነው የምመኘው፣ ወይም ከሷ ጋር ወይም ከሱ ጋር ትልቅ የተሻለ ቦታ መድረስን ነው የምመኘው የሚለው ነገር ችግርን አይፈታም። እኔ እንደሚመስለኝ በእነዚህ ሰዎች መካከልም የተፈጠረው ሩሃማም እዚህ ጋር እየተናገረች ያለችውና ያስደነገጣት የጸጸታትን ጉዳይ እሱ ነው። ማለት የምትፈልጊውን ነገር ባይና ይቅርታ ጠይቅ። እሺ ያው አባቴ ታውቃለህ፣ በሰዓቱ ግጭታችን እንደዚህ የሚያደርግ አልነበረም። ተነጋግረን መፍታት እንችል ነበር። እኔም ለዛ ነው ዞር ያልኩት እና እኔ አንተን አጥቼ መኖር አልፈልግም አልችልምም ደግሞ ታውቃለህ። እና እኔ በጣም ነው የምወድክ እና ይቅርታ አድርግልኝ እባክህ። በጣም ነው የምወድህ። ጥየሉቃ ነው ሰይፍ። አይ በቃ ትንሽ በቃ ይቅርታውን ተቀብለሃታል? ተቀብሎሻል። ይቅርታውን ተቀብሎሻል። ሩሃማ ተነሽ። ሩሃማ ተቀብሎሻል። ትንሽ ብሎሻል። በቃ አታስጨንቅ። ይቅርታውን መቼም በዚህ ምድር ላይ ከይቅርታ በላይ አለ? ምንም። አሁን እያለች ያለችው አስቀይም ያለው ለሆነው ነገር ሁሉ ይቅርታ እየተባልክ ነው። ያው ተነጋግረን በጸሎታችን ውስጥ ምን አለ?
የበደሉን ሁሉ ይቅር እንደምንል ኃጢአታችንን እኛም በደላችንን ይቅር በለን። በቃ ይሄ የተሰጠን ነው። ይቅርታ አድርጌላታለሁ። እሺ ና ቁጭ በይ በቃ ቁጭ በይ በቃ ሮማ ቁጭ በይ አይዞሽ ቁጭ በይ ለየብቻ አስታወራቸው። ምን ታዘብክ? ባለቤት ነኝ፣ ሀብታሙ እባላለሁ። ትናንትና ሰይፉ ለኔ ሌላ አስተያየት መጣብኝ። ለኔ ሌላ አመለካከት ሆነብኝ። በጓደኞቼም ዘንድ በቤተሰቦችም ዘንድ ሌላ ለየት ያለ ነገር ሆነብኝ። ያን ነገር ካረገች በኋላ ሰኞ ዕለት ጠዋት ላይ ቴክስት አድርጌላታለሁ። የተናገርሽው ነገር አግባብ አይደለም፣ ስለዚህ ማስተባበያ ያስጭበት ነገሮች ተፈጠሩ። ሩሃማ ባለፈው ስሰማ ጥሩ ስሜት ላይ አልነበርሽም። በዚህ ደረጃ ራስሽን ለማጥፋት መጀመሪያ ያስወሰነሽ ምንድን ነው? ያው እንግዲህ እንደምታውቀው ሰይፉ እሱ ወጥቶ ከተናገረ በኋላ የሰውን ምላሽና የእሱም እንደዚህ ያደርጋል ብዬ የገመትኩት ነገር ስላልነበረ ሁለቱም አንድ ላይ ሲደራረብኝ ያው መቋቋም አቃተኝ። እኔ እንደዚህ ቲክቶክ ላይ ወጥቼ እንግዲህ ፋሚሊስ የዛሬው ቪዲዮ ይህን ይመስል ነበረ። ዘና ፈታ እንዳላችሁበት ተስፋ አደርጋለሁ። በሌሎች ቪዲዮዎች እስከምንገናኝ ቻናላችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ሰፖርት አድርጉን። ቸር ቆዩልኝ።